አንተም እንደሷ እያስመሰልክ ነው አይደል? አመመኝ የምትለው ተነሳ። ውሸታችሁ ነው። እንደሷ አብሬ አብጄ ትገላገላለህ። ቀስ እኔ አብሬ እንዳብል አልነበረ? እሺ ለምን አላሳበዳችሁኝም? ይሄንን አመሏን እያወቅህ እንደው ለሰው ትንሽ አታስብም? አባ ምን ማለት ነው? ይቅር በሉኝ። እኔ በእግዚአብሔር ተስፋ ቆርጬ አላውቅም። በእናንተ ግን ተስፋ ቆርጫለሁ። እኔ ስማኝ፣ በአንተ ተስፋ ቆርጫለሁ። አሁን ለአንተ ለንስሐ እንዲቀልክ የእሱን ህይወት አበላስተክ ሜዳ ለሜዳ ቆሻሻ ስር ሲርመሰመስ ያየሁኝ ምን ብዬ ነው ይቅር የምልህ? ለአንተም እንደዚህ ሆኖ መቅረት ሰበብ እኔ ነኝ፣ ለእሱም እንደዚህ ማበድ ሰበብ እኔ ነኝ፣ ለእናቴ እንደዚህ አይነት ህይወት ውስጥ መኖር ሰበብ እኔ ነኝ። እሺ ለምን አሁን ባልወልድሽ እኔ አሳድግሻለሁ፣ ልጄ ነሽ። ሰላም ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ። ያው አሁን ያለንበት ሁኔታ ታውቃላችሁ። እንደዚህም ቆሜ ከእናንተ ጋር ለማውራት ያለበት ሁኔታ ላይ አይደለሁም እና ከባድ ነው ከጆጋ እያሳለፍን ያለነው ነገር ግን እግዚአብሔር ይመስገን ከቀን ቀን ለውጥ እያሳየ ነው። መጀመሪያ ከነበረው ቀን ከዛ አሁን ዛሬ ላይ በጣም ደህና ነው። ከሚጠጣው ውሃ ጋር ከሚበላው ምግብ ጋር ከእያንዳንዱ ነገር ጋር ጸበል እያደረኩ እየሰጠሁት ነው። ቤተክርስቲያንም እንሄዳለን ማታ ምናምን ሰው ጭር ሲል ጸጥ ሲል ነው ደስ የሚለው እና እሱ እናደርጋለን በግድም ቢሆንና ዛሬ ደግሞ ጥየው የመጣሁት ያው ካጠገቡ መራቅ አልፈልግም። የሆነ ነገር እንዳይሆንብኝ ሰው ጎረምሶች እንዳይተናኮሉት ምናምን እያልኩ ካጠገቡ አልሄድም። ምግብም ጓደኞቻችን ናቸው የሚያቀብሉንና ዛሬ ላይ ግን አባቴ ቶሎ ድረሽ አባቴ ስላችሁ ያሳደገን ያው አባቴ ማለት ማቆም አልቻልኩም እና እሱ ቶሎ ድረሽ ምናምን ነገር እያለኝ ስለሆነ ታሟል፣ ደህና አይደለም እና ከባድ ሁኔታ ላይ ነው። ስለዚህ ለሱ ቶሎ ሊደርስለት ይገባል። ምን እንደሆነ አላውቅም። እናቴ ያው መጥፎ ሰው ነች አይነውና ምን እንዳደረገችው አላውቅም። እሱ ነገር ደግሞ በጣም ፈራሁኝና አሁንም ከሩቅ ሆኜ ወደ ቤት እያየሁኝ ነው። ትኖር አትኖር እሷ ባለችበት መግባት አልፈልግም። አውቃለሁ እናቴ ናት፣ ግን አይኗንም ማየት አልፈልግም። አባቴ ደግሞ እንደዚህ ብሎ ሲጠራኝ እምቢ ብዬ ልቀር አልቻልኩኝም እና በጣም ከባድ ሁኔታ ላይ ነኝ። ብቻ እሱ ጋር ሄጃለሁ። እስኪ የሚለኝ ደግሞ አብረን እናያለን። አባዬ እንዴ ወይ ልጅ መጣሽ? ምንድነው? እንደና መጣሽ? ምን ሆነክ ነው? ምን ሆንክብኝ? ምንድነው አባቴ? የግድን አንቺ እንደው ተታነሽ ሲንከባል ሶል እንደምን ነው እንዴት ላድርግክ? በቃ አሁንማ ተስተካክዬ ወይ እንሂድ ሆስፒታል? አይ ምን ላድርግልክ? እንዴ አስቸኩዬ አስጠራውሽ። የለችም እናቴ የት ሄዳ ነው? የት ሄዳ ነው? አይ እሷ ቤት ትቀመጣለች። እሺ በቃ ሆስፒታል እንሂድ። ላድሃ ልጥራ ለክነም አይ ይኸውልሽ የፈለኩሽ አባቴ ያላበክ እኮ ነው። ምንድነው? እሺ ራሞኛል ልጅ ወይኔ ጉዴ። እሺ ተነስ በቃ ተነስ ነው አግዘኛ። አንተ ካሜራውን አጥፋ ነው ተነስ አባቴ እንሂድ። አይደለም ቁጭ እሺ ምንድነው? ልቤንም እያመመኝ ነው። እሺ ወይ በኋላ እናወራ። እግሬ የማይንቀሳቀስ ይኸው እንዲሁ እንደው አንቺን ብላት እግሬ ብቻ ወንበር አምጥታ ቀበላኝ ሄደች። እንዴት ላድርግልክ? እኔ የለች አሁንም ደህና ነኝ። ከዚህ በላይ እኮ ደህና ነኝ። እግሬ ነው እና ዛሬ የፈለኩሽ ኃጢአት የለናት የምንጠት አባ አሁን ጤና ካይቀድምም እሺ በኋላ እናወራለን። ታዩ አሁን እኔ ደክሞኛል። እሺ ቆይ ላጥፋው ካሜራው። ይሄ በካሜራማ እንደው ቢቀርስ ይለኝ ነበር። አይ ለምስክርም ለምንም የሚሆናል። አሁን ምንግርሽ አንዴ መጥቶ የለ ማን ነው ይሄ አብሮ አደግሽ ጆን ባለፈ ጊዜ መጥቶ ነበርና። የት ነው የመጣው? እኔ ጋር ማለት እኔ ጋር መጥቶ አሳዝኛው ነው እንደው ይቅር ጆዚ መጥቶ ነበር አባዬ። አዎ ቆየ ሰበት ብሏል። እንደው ጊዜው ያላስተዋል አምሮ እየሳተ የምትለውን ታውቃለህ? ጆኮውን ታሟል። ጆኮውን ታሞ መንገድ ላይ ነው ያለው። መቼ ነው አንተ ጋር የመጣው? እሱን እኮ ነው የምነግርሽ። ኃጢአቴ እሱ አይደለ። ምንድነው አባ አስቀይሞ ከሆነ እሺ ይቅርታ በቃ ያው በጆስ ስሜታዊ ስለሆነ እንደው እኔ ጋር መጥቶ ብዙ አወራንና እንደው እቺ እናትሽ ያው አንድ ወላሻለች የተረገመች ምን ሆነክ ነው? እሱ እኔ ጋር እንደሚመጣ ለካ ታውቅ ነበረ። ወይኔ ቆይ አልገባኝም ማለት እዚህ እንደሚመጣ እኔ አላውቅም። እሷ ግን ታውቅ ነበረ። መቼ ነው የመጣው? እኔ እንጃ እኔ ቀን ይዘናጋኛል። እሺ ቆይ ጤነኛ ነበር ሲመጣ? ተቀጤ ነበር? ኧረ ደህና ነበረ። እንደው በሩን ከፍቶ ብን ብሎ ወጣ። ሰዎች ናቸው አሁን
የዛሬ ሳምንት አካባቢ መንገድ ላይ አገኘነው ሲሉኝ በቃ እንደው እሺ ምን ሳምንቱን ስብሰለሰል ቆይቼ እሺ ምን አለክ? ከመሞቴ በፊት ኃጢአትን ተናዝዤ ልሙት ብዬ ነው። እንደዚህ አትበል። ለምንድን ነው የምትሞተው? በቃ ትንሽ አይደል ያመመክ? በቃ ይሻልካል። ስንት ነገር አንቺንም ማስቀይም ከቤት አባር እኔ አልተቀየምኩም አባቴ። እና ይኸውልሽ እኔ ልጅ ምን መሰለሽ ጆኒ መጣ ቀን እናትሽ እንደሚመጣ ታውቅ ነበርና የሆነ ከዛ አውሬ ከሆነ አጎቱ ጋር ተነጋግረው የሆነ መድኃኒት ቀቡኝ። ሲመጣ ፊቱን ደባብሰው እጁንም ደባብሰው ምንድነው ያልክ ያለው? ተረጋጊ ልጅ አባዬ ቆይ እኔ አሁን እኮ የመጨረሻ ቃል ነው ማለት እኔንም አላቅም የሆነ ነገር ነው የሰጠችኝ። ከዛ እሱን አሽያሻሸው አወራው ጀመር እና ነካው አንተ ነካው ስትል አንተ እናቴን ስራ አታውቅም። እሺ አንተ ነህ ያሳበድከው። ከዛ በኋላ ነው ጆ ያበደው። እሺ ያሉኝ ያብዳል አይደለም ፈጽሞ ራይል የምትባል ልጅ ከልቦና ወጣው ጭልጥ ብላ ትጠፋለች። አንተ እንዴት ማገናዘብ ያቅታል? እኔንስ አታስብም? እናቴን ታውቃታለህ፣ ሚስትህን ከኔ በላይ ታውቃታለህ። ስንት አመት ሙሉ አብራችሁ ኖራችኋል አይደለ? ይሄው እኔንስ እንዲያረጋችኝ ታውቃለህ። ይሄንን አመሏን እያወቅህ እንደው ለሰው ትንሽ አታስብም? አባ ምን እኮ ነው እባክሽ ይቅር በሉኝ ልጅ። አባ ምን አይነት ሁኔታ ላይ እንዳለ ታውቃለህ? ማየት ነው የምፈልገው። ምን አይነት ሁኔታ ላይ እንዳለ ታውቃለህ? ይኸው እንዴት አበሳውን እየበላ እንደሆነ አያሳዝንክም ወይ? እሺ ምን ብናረግ ነው ከህይወታችን የምትወጡት? እሺ ምን በደለ? እኔን እንደፈለግህ አታረገኝም? እኔማ እኮ ይቆርጥለታል ብዬ ነበር። ምንድን ነው የሚቆርጥለት? እንዴት በእሱ ሀሳብ ትስማማለህ? ልጅ አይደለችም ያጎሽ ስለው እንደው እየጮኸ ወጣን። የተናደው መስሎኝ ነው እንጂ ወይኔ አንተ የምትቀባክ መሽቶ መስሎት ነው። ነካካው ስትልክ እንዴት ሀሳቧን አትገምትም? እንዴት ለእኔ አታስነግረኝም? እሱ እየጮኸ ከወጣ በኋላ ነው ሮጬ አልደርስ የነቃሁት። ለምን ነካኸው? ለምን አልነገርከኝም? ሲመጣ ለምን አልጠራኸኝም? ለምን አወራከው? ለምን ቤት ውስጥ አስገባከው? ለምን እኔ እዚህ ተኝቼ እንዳሁንም በግድ ነው እኮ የተነሳሁት። ለምን አስገባከው? ለምን አትገባም? ውጣ። ለምንስ መጣ? ውጣ ብሎ አልወጣም ታልነገርከኝ ብሎ አነቀኝ። ጸጉሩን ቆርጬ ዴኔት አላስመረመርኩ አለ እና ምን አለ ያለህን ብታረግ እሱን ማሳበዱ ቀላል ችግር ነው። አባቴ አንተ እንደዚህ ሆነ የቀረው በእናቴ ምክንያት እንደሆነ አታውቅምና ነው። ከዛ አንተ ዛሬ ከሷ በማይሻል ሁኔታ ላይ ላግኝ እኔ መኪና ነው ብዬ ነው እንጂ እሱ ለመናውን ያውቃል እንዴት እንደሆንኩ ማን ይንገር አላውቅም። በኋላ ግን ሰዎች እዚህ ቡና ሊጠጡ መጥተው ሲያወሩ ሰማሁ። እንደዚህ ቀለል አድርገህ ነው የምትነግረኝ? የምትወጂውን ልጅ ያሳበድኩት እኔ ነኝ። እንደዚህ መከራውን ማበላው እኔ ነኝ እኮ ነው እያልከኝ ያለው ታውቃለህ? ይቅር በይ ምን ነው ይቅርታ ያለበትን ካረኩ በኋላ አሁን ለአንተ ለንስሐ እንዲቀልክ የእሱን ህይወት አበላስተክ ሜዳ ለሜዳ ቆሻሻ ስር ሲርመሰመስ እያየሁኝ ምን ብዬ ነው ይቅር እምልክ? ለምንድን ነው ከሁሉም እኩል እንድቆጥር የምታረገው? ለምንድን ነው ልቤ ላይ ባዶ ቦታ እንዲኖርክ የምታረገው? አላሳዝንህም እንዴ? አንተም ለምንድን ነው ከእነሱ እኩል የምትሆንብኝ? ለዚህ እኮ ነው ፈጥኜ ያስጠራው። መች ነው የፈጠንከው? አሁን ነው የምትፈጥነው? ልጁ ጨርቁን ጥሎ ካበደ በኋላ የሚያረገውን እኔ ሞጣ የሚገባ ቢሆን አውቀው ነበር። አጠገቡ ማንም ሰው ሳይኖር ራይል እያለ ይቀባጥራል። እኔ ፊት ለፊቱ ሆኜ አያውቀኝም። ድሮ ከአጠገቤ መሄድ የማይወደው ሰውዬ ከአጠገቤ ዞር ማለት ስሜን ሳይጠራ የማይውለው ሳያቅፈኝ የማይውለው ሰውዬ አሁን ስነካው እኔ ማላውቃት ምናቦ ሳላት ራይል ትቆጣኛለች ነው የሚለኝ። ምን አይነት ህይወት ውስጥ እንደከተትከው ታውቃለህ? አንተ ምንም አታውቅም። ሰይበል አንተ ለማውራት እንዴት ነው የተፈቀደልክ? እንዴት አታፍርም? እና አሁን እኔን እንደዚህ ጠርቶ ለማውራት ምን አይነት አይን ያለክ? ምን አይነት ልብ ነው ያለክ? አሁንም የምነግርሽን ከሰማሽ ጆን ፈጥኖ ይድናል። ዛሬ ነገ ሳቲ ወደ ጸበሉ ሰጂው ቀላል ነው አይደል? እንዴ ቁጭ ብሎ እንደዚህ አርጊው ወደዛ አርጊው ማለት ላንተ ቀላል ነው አይደል? እኔን ብትወስዱ ይኖር ተራምጄ ይር ነበር። የሚወስደኛ ጥቼ ነው 20 አመት ሙሉ እዚህ ሶፋ ላይ በስብሼ ያገላብጠኛ ጥቼ። አሁን ግን እናንተ ተረፉልኝ ባካችሁን። እዚህ ቤት ይቀርበልኝ እኔ ይቀርበልኝ። እኔ ወደ ሞት አፋፍ እየተጓዝኩ ነው። ሃይማኖት አባት ጋር ሄድና ግባ። ቄስ
አይደለም ጸበሉ ሰደው አይደለም አሁን ይድናል አይደል መልስልኝ አንተም እንደሷ እያስመሰልክ ነው አይደል አመመኝ የምትለው ተነሳ ውሸታችሁ ነው አቃችሁ ነኝ ከሱ ለመለየት ነው አሁንም ድሮም እንኳን አላስተዋወቅኩሽ በበደላችሁ ነው እሺ ጸበሉ ሰደው አይደለ ከዛ ይድናል አይደለ በአንድ ቀን ነው አይደል የሚድነው ህመሙን ቁስሉን ጉዳቱን አንተ አታውቅም ቁጭ ብሎ እዚህ ጋር እኔ ነኝ እንደዚህ ያደረኩትና እንደዚህ ቦታ ወሰጁ ማለት ለአንተ ቀላል ነው አይደለ አሁን እኔ እኮ ልሞት ነው በቃ ከዚህ በኋላ ምንም የለኝም እያጣጣ አንቺም ስትወጪ ባዶ ቤት ፍግም ምን ልጃለሁ ያለውበት ህይወት አስቸጋሪ ነው ልጄ እባክሽን የትናንቱን አስበሽ ላንቺ ያለኝን ስሜት አስበሽ እንጂ ባልነግርሽ አሁን ከባሰው ይሆናል እኔ ጨርቄን ስላልጣልኩ ነው እኔን እኮ ሰሞኑን ነው እሱ መጥቶ ካናገረኝ በኋላ ነው የነቃሁት ማስተዋል የጀመርኩት እናቴ አንተ ስንት አመት ነው የምታውቃት እኔ 20 ምናምን አመት አውቃታለሁ አንተ ግን እድሜ ልክህን ታውቃታለህ ግን ክፋቷን ታውቃለህ ክፋቷን ባግን እንዲህ አይነት ነገር ይኖራል ብዬ ነበር አባቴ አትዋሽ አትዋሽ ሲጀመር እሱ ከዚህ አዲስ አባት ተብየው ጋር ስለማገጠችብክ ነው አይደል እንደዚህ ያደረከው ጆን ለመበቀል ብለክ ነው አይደል ጆን ተበቀለህ አጎት የሆነ ጎዳለው ብለክ ነው አይደል አውቆ እንዲቆርጥለት ነበር ግን እንዲቆርጥለት ነው ያባበስከው እንዲቆርጥለት ነው መከራውን እንዲበላ ገደል የከተትከው አባቴ ባንተ ትንሽ ተስፋ ነበረኝ አልሰማክም አታውራኝ ትንሽ ተስፋ በቃ አንድ ብቸኛ ምኖርለት ሰው ከጆ ቀጥሎ አንተ ነበርክ ግን ምንድነው ያው እውነታውን ስትረጂ ያልኩሽን ስታረጊ ባልኖር እንኳን በኋላ ላይ ምን አይነት አባት እንደሆንኩ ይገባሻል ምን አይነት አባት ነህ የልጁን ህመም የሚፈልግ አባት ልጁ ሲጎዳ ሲያለቅስ እዚህ ጋር መከራውን ስትበላ እቤት ገብተን እንደማናቅ ታውቃለህ አሁን ከማን ጋር ጥያው እንደመጣ ታውቃለህ የህሊና ጸጸትን ያዘኝ እማይለቅ አሁኑኑ ላልመለስ እስከመጨረሻ ቤት ደስተኛ ነኝ እስከዛሬ ለማንገርከኝ በእናንተ ቦታ እኔን ብታኙ ኖሮ ታዝኑ ነበር አውቃለሁ ከዚህ ቤት ግን ብዬ ጠፋሁት በሷ ምክንያት ነው አንተም ይሄንን ጠቅልለህ ታውቃለህ ግን እሺ ዛሬ ነው የምትነግረኝ የእሱን እንደዚህ መሆን ዛሬ ነው የምትነግረኝ እኔ መሆኑን እኮ አሁን በቀደም ነው አልኩሽ እኮ የሰማሁት ስለዚህ እባክሽ አንቺ ጠንክረሽ አጠንክሪና ፍቅርሽን መልሽ ፍቅሬን ልመልስ የወንድሜን ፍቅር ነው መልሰው ምንድነው ማጠነክረው ንገረኝ አንቺ አይደለሽ እነን ተክሳምጥተሽ ያስቀመሽ እና ታዲያ አንተን ተስፋ የሚያደርጉ አያፍሩም ስለዚህ እግዚአብሔርን ተስፋ አድርጊያ እኔ ከእግዚአብሔር ጋር ተስፋ አላረቀርች አላቅም እና ተሸክሜ እኮ ከሚበላው ምግብ ጋር እግዚአብሔር ቢፈርድብኝም እኔ ላይ ይፍረድ ብዬ በጸበል ነው ምግቡን የምሰራው የሚጠጣው ውሃ መሀል ጸበል ቀላቅዬ ነው የምሰጠው እኔ በእግዚአብሔር ተስፋ ቆርጬ አላቅም በእናንተ ግን ተስፋ ቆርጫለሁ እኔ ስማኝ በአንተ ተስፋ ቆርጫለሁ እሺ እኔ አንድ ተስፋ ማደርግብህ አባቴ እቀበላለሁ እኔ ልጅ አሁን እየደከመኝ ነው ከበሽታዬ ብሳት ቃላትሽ ደግሞ ዱላው ምን እንደዚህ ይጠበቀው ምን ነበር ይጠበቀው አባቴ እንኳን ደግ አደረክ እንኳንም ማሳበድከው እንኳንም ጨርቁን አስጣልከው እንኳንም አፈር አበላከው እኔ እኮ ካሉት ከሞቱት በላይ ካሉት በታች ነኝ ምን ማድረግ ነው ስለዚህ እሱ አንተ መምሰል አለበት እግሬ እኮ ከፍቻ ላየሽም ተበስቶ ከስር ችግር ተፈታ እኔ ነኝ አብሬስ ኖሬ ነበር ስለዚህ እኔ ነኝ ሳገላበጥክም እሷ ዞር ብላ ላይክም ስትል እኔ ነበር ደርሶ ከመሄዴ በፊት እውነታውን ነግሬሽ እግዚአብሔር አምላክ በዚህ ቃል እንኳን ህይወቴን ቢታደጋት ብዬ ነው እንጂ አያምንም የልብክን ከሰራክ በኋላ ይቀርታ ምንድነው አይደለም ነው እንጂ ጨካኝ ሳትሆን ቀርተ ነው እሱ እንደዛ ያረከው አይደለም ታቂኛለሽ የሚስት ከጠንቋይ ቤት አልወጣም ማለት እያወቅ የሰጠችከን የሚቀባባ ነገር አሁን እሷ ምን ቀባት አለችክ ይሄው ቀባኝና ምን ደስልበል ያው ቀባኝ ምን ነው የቀባው እጁን እግሩን ምኑን የቀባው እንዲያብድ ያው ትክላቴ ነው ቀባኝ ደስ አብራ አብጄ ተገላገላለክ እኔ አብሬው እንዳብድ አልነበረ እሺ ለምን አላሳበዳችሁኝም እሱ የሆነ ነገር ከሚሆን ሊሆን አይሻልም አታልቅስ ንገረኝ እሱ መከራውን ከሚበላ እኔ መከራዬን ብበላ አይሻልም እሱ በማያውቀው በእኔ ቤተሰብ ጣጣ ከሚሰጋሽ እንዴት እንዳሳደግኩሽ ታውቂያለሽ እኔ ልጅ ለአንቺ ያልገበልኩት መስዋዕት የለም እባክሽ ልጅ አታልቅሽ እኔ ለአንቺ
ያልከፈልኩት ነገር የለም። እኔ አንቺን ገና ድምጤን ስትሰሚ ከዛ መኪናውን አቁሜ ተሸክሜ ሾክ አድርጌ እያጫወትኩ ከያዝኩት በተጨማሪ የምትፈልጊውን ገዝተን አልነበር የምንገባ? የኔ ልጅ እኔ መሽካድኩኝ። እሱን መሽካድኩ እና ትምህርት ቤት እረፍት የሆንኩ ጊዜ ትምህርት ቤት እየወሰድኩ እያደረስኩሽ አንዳንድ ቦታ እንደዛ ተንከባክቤ አላሳደግኩሽም? አሳድገኸኛል። እኔ እሱን ክዳለሁ ታዲያ። ይሄም እግሬ ከመሆን በፊት ብዙ ነገሮች ቤት ውስጥ እናትሽ የምታደርጋቸው ነገሮች እያናደዱኝ፣ ሌላም አይደለም አንቺ ትሳቀቂያለሽ እያልኩ የእኛም ፊት ይዤሽ እየወጣሁ ዞረን ምን አድርገን አይደል ነበር የምንገባው? አውቃለሁ። ይሄው ታራ እያወቅሽ ነፍስ ደግሞ እያወቅሽ ስትመጪ ካሁን ይቺ ልጅ ምን ትሆንብኝ እየተሳቀቅኩ አምሽቼ የማላውቀው ሰው ሁሉ የት እንደማልል ታውቂያለሽ? ከእናንተ ውጭ እያመሸሁ መግባት ፈለኩ። አውቃለሁ አባቴ። አንድ ቀን ግን ደከመኝና በጊዜ መጥቼ ላርፍ በቤት መጣሁ። በቤት ስመጣ አይሆን ነገር አየሁ። ይቀበል አትንገረኝ። ከዛ በኋላ በማግስቱ የልቤ ነገር ሳያንስ ይኸው እግሬ ከተኛውበት አልነሳ አለ። በእኔ ምክንያት አይደል እንደዚህ ሆንኩ? ያ ሁሉ አልበቃ ብለው እንደውም ራሄል ያንተ ልጅ አይደለም ብለው አረዱኝ። ልጅ እያልኩ ምልሽ ገና ቅድም ስነግርሽ በውስጤ ብዙ ነገር አለ ያልኩሽ እነዚህ ነገሮች አውጥቶ አባቴ ነህ። በቃ ምንም ባትወልደኝም አባቴ ነህ እና አሳድገኸኛልና አባቴ ነህ። አዎ የኔ ልጅ ከአባትም በላይ ተንከባክቤ አሳድጌሻለሁ። ታውቃለህ። አሁን ግን አልቻልኩም። እግሬም ከአቅሜ በላይ ሆኖ ሰው ካላነሳው እኔው እየተንከባለልኩ በመከራ አለበለዚያ ጮኬ ከጎረቤት እነማሙሽ መጥተው ካላነሱት አይነሳም። አንዳንዴ እንዱ ወገቤ እየታመመ አንቺ አስቀይሜሽ ከወጣች በኋላ እንዲህ ሆኖ ቀረ። እሺ ምን ላድርግ? እባክሽ የኔ ልጅ እሺ ምን ምርጫ አለኝ? እዚህ ቤት እንዳልመጣ አድርጋ አባረረችኝ። እኔ እዚህ ቤት ካለሁኝ ለዛ ሰይጣን ልገብረኝ ነው አባቴ። እሺ ምን ምርጫ ነበረኝ? እሺ ላንተም እንዲያ መሆን ምክንያት ነው የሆንኩኝ አይደለሽም? አንቺ አይደለሽም። እሺ ለዛ እኔ አሁን ባልወልድሽ እኔ አሳድጌሻለሁ። ልጄ ነሽ። እነሱ ስላሉን ያልጠላሽም ሁለመናዬን ገብሬ ያሳደግኩሽ ልጅ ነሽ። አሁንም ጤናውን ቢሰጠኝ እንዴት እንደማኖርሽ ታውቂ ነበር። አውቃለሁ። ታዲያ ግን ለምን ከነሱ ጋር ትተባበራለህ? አልተባበርኩም እኮ ነገርኩሽ። ለምን ከነሱ ጋር ትተባበራለህ? ለምን እንገላታለን አሉ። ለምን ይገሉሽ? ለምን ይገሉሽ? እንደዚህ አንቺን ሞት ከማይኔ ቀድሜ እኔ ወደ ሰው ቤት ይሻለኛል። አባቴ እኔ እኮ ከመሰቃየት በላይ ነው ያለሁበት። ሞቼ ብገላገል አይሻለኝም አባቴ? እንደዛ ሆኖ ማየት እኮ ለእኔ ከሞት በላይ ነው። ሁለተኛው ጸጸት እሱ አይደለ? እኔም ሳላቅ እንደው ብቻችንም ሆነሽ ባይሽ ይሻላል ብዬ ነው እንጂ እሱንም እንዳንቺው አብሬ ሱቅ እየወሰድኩ አሳድጌ እንዲያደረኩት እንደው አምላኬ ይቅርተለኝ። እሺ እኔ ማንን ልውቀስ? እሺ ንገረኝ። እሺ ማንን ልውቀስ? ማንንም አትውቀሽ። ራሴን ከመውቀስ ውጭ ማድረግ ነበረብኝ። በቃ ቅድም ያልኩሽን ነገር አድርጊ። ምን ላድርግ? ያላረኩት ነገር የለም አባቴ። ጸበል ስለው ያብዳል፣ ጸበል ስለው ሌላ ነገር ውስጥ ይገባል። ነው ጸበል አይደለም። እንሂድ፣ የሆነ ቦታ እንሂድ፣ ናስቲ አየር እንቀይር ተብሎ ነው አባቴ። እንደዚህ ቁጭ ብሎ የሚያወራክ የሚሰማክ መስሎክ ነው? እንደ ጤነኛ ሰው ቁጭ ብሎ የሚያወራ መስሎክ ነው? ወንድሞቹማ ከቤተሰቡ እኮ አጣልቼዋለሁ፣ አቆራርጬዋለሁ። እሺ ማን አለው? እኔ ነኝ ያለሁት። የኛም ቤት ሳቂያን ቤት ተበጠበጠ። እኔ ብቻ ነበርኩኝ ያለሁት። አሁንም እሱ በእኔ ምክንያት መከራውን በላ። ሻባቴ ማንን ልውቀስ? ማንን? አንተ ነህ ጥፋተኛ ልበል? እሺ ማን ነው ጥፋተኛ?
በሁሉም መሀል ያለሁት እኮ ሰበብ እኔ ነኝ አይደል? ለአንተም እንደዚህ ሆኖ መቅረት ሰበብ እኔ ነኝ፣ ለሱም እንደዚህ ማበድ ሰበብ እኔ ነኝ፣ ለእናቴ እንደዚህ አይነት ህይወት ውስጥ መኖር ሰበብ እኔ ነኝ፣ ለሱ አጎት ከቤተሰብ መጣላት ሰበብ እኔ ነኝ አይደል? እኔንም ሳታውቅ በፊት ነገሩኝ እኮ እግዚአብሔርን ፈጽሞ አታውቀው። እዚሁ ያልሽው ተልካሻ ቦታ ነው የምትሄደው። እንደውም እግዚአብሔር ይመስገን ቀድመሽ ለምስክርነት አንቺ ቀድመሽ ወጥተሻል። ሁሉም የሚዘልቁ መስሏቸዋል። ያም አጎተብየው ላውራት ፈልጋለሁ ላውራት ያለችም ምን ይካዩት ይኸው አንዳንድ ቀን እኮ ተዘግቶብኝ ነው ማድረው አውቃለሁ። ግን ደውልላትና ትምጣ፣ ፊት ለፊት እንቀመጥ። ከዛ ለምን እንደዚህ አረግሽ ብዬ መወቃቀስም ምንም ማድረግ ያለብን ነገር እናድርግ። ለምን አይሆንም? እኔ በቃ ፈልግሻለሁ። መቼ ነው የምትሻሻት? እኔ ፈልግሻለሁ። ስለዚህ ሌላ የደበከኝ ነገር አለ? ሌላ የደበከኝ ነገር የደበኩሽ ነገር የለም። አትዋሽኝ። የደበከኝ ነገር ከሌለ ትምጣ፣ ትምጣና እናውራ። እሷን ጥራት ለምን እንደዚህ እንዳደረገች ፊት ለፊት አይኔን እያየች ትንገረኝ። አንዱ እንደነገርኩሽ እኔ አሞኝ ላርፍ ስመጣ አንቺ ውጪ እየተጫወትሽ ነው። ከዛ ከጆን አጎት ጋር ተኝተው ያስኳቸው። የመጀመሪያው ይሄ ስለታወቀባቸው ነው። ጆን እንደዚህ ያደረገችበት ምክንያት ነው የምፈልገው አባ። እሱ በቃ ካንቺ እንዲለይ አንቺ እንዲለይ እኮ ትምጣና ልጠይቃት። በቃ ከሷ አፍ መስማት እፈልጋለሁ። ለምንድን ነው የማትፈቅድልኝ? እንኳን ደውዬ አይደለም እኮ ስልኬ አታነሳም፣ አይሰራም። ምን ውስጥ እንደከተተችው እምደውልለትም ሰው የለ። ስልክ የለኝም እኮ እኔ እዚህ 20 ሙሉ ስልክ ቢኖረኝ አንድ የእናቴ ልጅ ጋልደው አባ በፈጠረክ የሆነ ቦታም እሺ ቆይ ያኔ ጆን እንደሚመጣ ታውቃለች አልከኝ አይደለ? ጆን እንደሚመጣ እሷና አጎትየው ቀድሞ ስላወቁ የምትቀባውን ነገር የሚያሳብደውን ነገር ሰጡ ካለለ አሁን እኔ እንደምመጣም ቀድማ ሳታውቅ ትቀራለች። እሷ ደውልላት ብላህ ነው አይደል? ይጠራኝ እኔ የደወልኩ ጥራትና ከሷ እንደበት ልስማ። ከኔ ጋር ተቆራርጠ መቅረት የማትፈልግ ከሆነ ምንም ባትወልደኝም አሳድገኸኛልና እንደ አባቴ እንድንከባከብክ ማረግ ያለብኝ እንዳረግ ካጠገብክ እንዳርቅ የምትፈልግ ከሆነ ጥራትና አገናኘኝና ከሷ እንደበት ሁሉንም ነገር ልስማ። አይ ካልክ ግን ደግሜ አልመጣም እዚህ ቤት። እውነቱን ልንገርሽ እሷ ባለችበት አንቺም ሌላ ጣ እንደሚደርሳለ አልደውልም። ይድረስ እኔን ታርገኝ። በእኔ ነው የጀመረችው አይደለ? በቃ ከጆ ህይወት የምትወጣ ከሆነ እሱን መከራውን የማያበሉት የሚተውት ከሆነ እኔን ይኸው እንደፈለገች ታርገኝ። ማንን ያድናል? እኔ እሱን አድነዋለሁ። በምን እሷ የምትፈልገው ነገር እንደገና ልንገርሽ አይደል? ተበሎ ወስደውና እኔ እንደፈለገች ታርገኝ። እኔን እዚህ አጋድመው ሶፋ ላይ እነሱ እዛ ሲያወሩ የሰሙት እየፈለጉሽ እንደሆነ ነው። በቃ እውነታውን ልንገርሽ። እሺ አባቴ፣ እውነትና ንጋት እያደር ይጠራል። ሁሌም እነግርሻለሁ። ለኔ ሁሌ ተስፋ ማልቆርጠው አንቺ ይሄን ጥቅስ ባየው ቁጥር አንቺ ከኔ ጋር ነሽ። ስለዚህ ተስፋዬን እሺ ነገ ዛሬ ጆ በእግዚአብሔር ተስፋ አልቆርጥም። ጸበል ገብቶ ይድናል። ነገ ቢገሉትስ? ዛሬ ያሳበዱት በምን እርግጠኛው? ዛሬ አንተን ተጠቀሙ፣ ነገ እኔን ቢጠቀሙስ? በምን እርግጠኛው? ከዚህ በኋላ እኮ ነገርኩሽ። እኔ አሁን ትናንትን ማስታወስ ጀምሬያለሁ። ላለፉት 10 ምናምን ዓመታት ከዚህ 3 ዓመት በኋላ ግን አንደ ተኛ ሰው ሆኜ ልቤን መጥቶኝ እንደው ካልሳትኩ በስተቀር እያንዳንዷን የምትሰራውን ስራ አውቃለሁ። ምን ጥቅምሽ አባቴ? ስለዚህ እነሱ ሊያስገድሉኝ ቢወጡ አንተ በምን ታውቃለህ? የምነግርሽ አንቺ እሱን ተንከባከቢ። ያ እውነት ግን አንድ ቀን ይወጣል ነው ማለት። የምን እውነት? ሌላ ነገር የምን እውነት? አሁን ደከመኝ፣ እግሬንም ጠዘጠዘኝ። እሺ ከቻልሽ ከፍ አድርጊና ዛርግልኝ ልተኛ። እሺ እግዚአብሔር ይባርክሽ የኔ ልጅ። እሺ እግዚአብሔር ይባርክሽ። ነገርኩሽ እኮ እሱ ጊዜው ገና ነው። ንገረኝ። በቃ ጊዜው ገና ነው። እሺ አሁንም ሌላ ነገር ካረጋችሁ ንገረኝ አባቴ። በእኔ ምክንያት እንዲጎዳ አልፈልግም። አንቺም እኔም በህይወት ካለሁኝ ጆንም ነፃ ምን ነው በላት ሞትም በቃ እንደዛ ካልሽ ጸልይ ታገኝኛለሽ የኔ ልጅ። አሁን ግን መምጣ ያደርሳል ይልኝ እኔ አንቺንም ማጣት አልፈልግም። ሰላም ይልኝ። በባዶ ቤት ገብተሽ በባዶ ወጣሽ። ይሁንም መላጣ የለኝም።
ከቻልሽ ቤቱን ታውቂያለሽ። ተቃጠልኩ። ሸባቴ ግን በቃ በማርያም በቃ ከዚህ በኋላ በእነሱ ሴራን ተራያቱን በቃ ከዚህ በኋላ ከነሱ ጋር አትዳበል። የነሱ ሰይጣን ስራ አስፈጻሚ አትሆንብኝ። ነገር ልንገርሽ፣ እውነት እኔ አሳድጌሽ ከሆነ የምትወጂኝ ከሆነ ጆንን አድኑትና ከዚህ ቤት አውጡ። ነፃ እንወጣለን ሁላችንም። እኖርልሽ ተፈለግሽ እውነታውን ታውቃለሽ። ትንሽ ጊዜ ስጠኝ በቃ። እሺ ሌልሽ እሺ ሌል እሺ አልመጣሁም አሉ። አዎ እንዳትነግራት። አልመጣም ታየሽ ነው የሰነበትኩት ቤት አይቼ